ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። የዛሬውን ለየ በጸሎት ነው የምንጀምረው። እስቲ አሜን በሉ። ክብር ለኢየሱስ ይሁን። አሜን እያላችሁ ተቀበሉ። ስሙኝ። ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ አንተ በዘመናት ሁሉ መልካም አምላክ ነህ። ጌታ ሆይ አቤቱ በመስቀል ላይ ስለከፈልክልን ዋጋ እግዚአብሔር ሆይ ሞተህ እኛን ከሞት ከዘላለም ፍርድ ስላዳንከን እግዚአብሔር ሆይ ከጨለማ ወደሚደነቅ ብርሃን ስላገባን የንጉሥ ካህናት ቅዱስ ሕዝብ ለርስት የተለየን ወገኖች ስላደረከን ምስጋና ክብር ላንተ ይሁን። እንግዲህ ጌታ ሆይ በዚች ምድር ደግሞ ስንመላለስ አንተ መጥተህ እስከምትወስደን ወይንም እኛ ወደ አንተ እስከምንመጣ ድረስ እግዚአብሔር ሆይ ለዓለም ጨውና ደግሞ ብርሃን ሆነን እንድንገለጥ እግዚአብሔር ሆይ የጨለማን ሥራ ሁሉ አውጥተን እንድንጥል እንደ ብርሃን ልጆች እንድንመላለስ እግዚአብሔር ሆይ ሰዎች እኛን ሲያዩ በእኛ ውስጥ አንተ እንድትታይ በእኛ ሕይወት አንተ እንድትከብር እግዚአብሔር አምላክ ሆይ እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለሰማን ተባረክ። በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እንዴት ደስ የሚል ጸሎት! በብዙ በጨለማ መሃል ብርሃን ሆነን እንድንገለጥ እግዚአብሔር ይርዳን። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ሰው አይደለም ከታመጣሽ ነገሪ ያኔ ለበሽ ሰባይ ሰባቶሽ ሆናለጂ አይ ሰው ታውቃለህ? ስስ የሆነ ስስ በጣም ጆሮም ልቡም ክፍት የሆነ ሰው እንደዛ አይነት ሰው ነች። እኔ እኮ አልኳት እኮ በቅርቡ እኮ ወደ ክራይስት እኮ ትመጣለች። እስካት ጋር በጣም ነው የምታምሩት። ለሁለት ስታወሩ ምናምን አማራጭ የላትም ባይዘው በክርስቶስ ውጪ። አሁን እጅሽን አንሺ ላስቀብልሽ ነው። እኔ ለመቤቴ ስሰግድ ብቻ ነው እጄ እንደዚህ ማነሳው፣ ከዛ ውጪ እጄን አላነሳው። አሪፍ ጨዋታ ነው። ፊዮና ቆይ ለመቤቴ ስግደት ያልሽው ላይ በደንብ እናውራ። አልፈልግም፣ አያገባህም። ይሄ የኔ ፐርሰናል ነው፣ ማንም ሰው አይመለከተውም። ስለዚህ ጌም ትጮቱ ከሆነ ትጮቱ፣ ካልሆነ ደግሞ እኔም ዘፈኔን ከፍታለሁ። የስ እኔ ግን ከዘላለም ከጥንት ጀምሮ አንድ ጥያቄ አለኝ ስላንቺ። ሜቢ ከፈለግሽ ማለት ነው፣ ካልፈለግሽ ችግር የለውም። እኔ ቆንጆ ከረሜላውጥ ችግር አለ ብንወያይ። ዘፈኑ ከጠፋ አይቀር ብቻዬን ሁለታችሁ መቅጠም ነው የምፈልገው። ማርያም አትወድም ልክስክስ። ተሸናፊ ነበራችሁ፣ አሁንም ተሸናፊ ናችሁ። አሁንም ተሸናፊነታችሁን አምናችሁ ትክክለኛ መንገድ ላይ አይደለንም ያለነው ፈጣሪ ይርዳን ብላችሁ ተንበርከካችሁ መውጣት ትችላላችሁ። በወደደን በእርሱ ከአሸናፊዎች እንበልጣለን። ለምን ነው ነቅሎ የሚወጣው? እሱ ያለበት ሞቲቭ እኮ አሁን ለምሳሌ እኔ አንቺን ስቀጣሽ ማለት ነው ስለ ኢየሱስ ዘምሪ ስልሽ አንቺ ምንም ስለምናምንበት ነው። የመጀመሪያውን አማራጭ እንደዛ ስላረግሽ ነው የወጣው እንጂ በሌላ በክፋት አይደል። ጌታ ይባርካት በእውነት እቺ መልካም ሴት። እግዚአብሔር ከዚህ በላይ ዘመኗን እንዲባርክ ጸልይላታለሁ። በጣም ጥሩ ሴት፣ የተባረከች ፍቅር፣ ልቧ ንጹህ፣ እግዚአብሔር የሚፈልገው ልብ ያላት ሴት ናት። እግዚአብሔር ደግሞ እንደሚረዳት ወንድሞቻችን ተባረኩ። በጣም ከባድ ነው ከጨለማ መንግስት ጋር መዋጋት እኮ። እንዴት ነው የምትሆነው? በጌታ በኢየሱስ ኢየሱስ ከዚህ ውስጥ ያወጣል። እውነት ነው፣ ኢየሱስ ያድናል። በቃ ይገባል። በፍቅር እንደዚህ ወንጌል መስበክ ነው። ከሱ ውጭ አማራጭ የለም። ለትውልድ እኛ ነን ያለነው። ለራስህ ተቀብለህ ቁጭ አትበል። ስለ ኢየሱስ መናገር ነው። በግድ ይዘና አልተባልክም። በቃ እንደምንም ገብተህ ግን ተናገር። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ተባረኩ። ሰውንን ኦኬ። ቃል ስጋ የሆነው በማን በኩል ነው? በድንግል ማርያም በኩል ሰው ሆነ፣ በቅድስት ድንግል ማርያም በኩል። አመሰግናለሁ። ስለዚህ እቺ ሴት ልትመሰገን ቆይ ኢየሱስ ክርስቶስ እንደዚህ ይላል። ደግሞ ሉቃስ ላይ ላንብብልህ። አሁን ከዚህ ቃል ስጋ እንዴት እንደሆነ ሉቃስ ምን ይላል መሰለህ? ሉቃስ እኔ ጴንጤ ስለሆንኩኝ ከመጽሐፍ ቅዱስ ይቻላል አላወራም። ለዛ ጴንጤ አትበል፣ እንደዛ አትበል። እሺ አለም ሉቃስ እንደዚህ ይላል። በስድስተኛው ወር ሉቃስ 1:10 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ዘር ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማን? ገብርኤል። የድንግሊቱ ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። ማርያም ደስ ያለው እስኪ ስለሷ ሳውራ ደስ ያለ ኦ ማይ ጋድ ቅድም ያልከው አይደል? ቅድም ኦ ማይ ጋድ ያልከው ስለሷ ሳውራ ኦ ማይ ጋድ ደስ ያለ አውራ ደስ ይበልሽ። ቅዱስ ያነበብኩ ነው። ኧረ ተረጋጋ። ቅድም ታዲያ ምን እያነበብክ? ዲክሽነሪ እያነበብክ ነው ቅድም። ኦ ማይ ጋድ እኔ ደስታ ኢየሱስ ስለሆነ ነው። ቀስ በል ቆይሽ። ወይ ኢየሱስን ለሰጠች ለሷ ቆማ በደስተኛ ሆና አውራ እባክህ። አቤት አንዴ ደስ ይበልህ። በቅድስት ድንግል ማርያም መጽሐፍ ቅዱስ ስለ ይገባል። እሺ እግዚአብሔር እሺ
እግዚአብሔር ያድናል። ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች ቆይ ከሴቶች ሁሉ አይደለም፣ ከሴቶች መካከል እንደዚህ መካከል ከሴቶች ብዙ ሴቶች አሉ። ከነሱ በእናትህ ተራ ነገር አታርገው። ለነገር ነው። ኧረ ተረጋጋ። ከሴቶች መካከል አትበልሽ። ለዛ መጽሐፉ ነው እኔ አይደለሁም ያልኩት። አትናቃት፣ ክብር ለሚገባው ክብርን ስጥ። አትናቃት። ኧረ ንቀት ኧረ እባክህ ፖለቲካ ትስራብኝ። ኧረ ተረጋጋ። መጽሐፍ ቅዱሱን ነው ያነበብኩት። ምን ሆነ ነው አቤል? ቀስ በል እንጂ። ከሴቶች መካከል የተባረክሽ ነሽ። ኦፍ ኮርስ ማርያም የተባረከች ናት። እርሷን በየትኛው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እዚህ ጋር ክርስቶስ ኢየሱስ በስጋ የመጣው በማርያም በኩል ነው። ምን ማለት ነው? በሌላ አማርኛ የኢየሱስ ክርስቶስ እናት ሆና ምክንያት የሆነችው ማርያም ነች ማለት ነው። ኢየሱስ ከማርያም አልተወለደም የሚል ሰው ባይዘው የተረገመ መሆኑን መጽሐፍ ምን ይላል መሰለ? ኢየሱስ ክርስቶስ በስጋ እንደመጣ የማያምን ቆይ ክርክር ምንድን ነው? አሁን አንተ ለማርያም ምንድን ነው ቅሬታ? እሱን ንገረኝ። ምንም ቅሬታ ያለብኝም ምንም። የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ደስ አይልም? የተባረከች ናት። ይሄን እኮ ነው የተባረከች ናት። ባትባረክ ኖሮ እግዚአብሔርን ለኛ አትሰጠንም። ኢየሱስን ለኛ አይ እሷ አልሰጠችንም። ቅድም ነግሬያለሁ። ማርያም ኢየሱስን አልሰጠችንም። በስጋ በማን ተገለጠ? በማን ነው እኮ ምክንያት ሆነች ለመወለዱ እንጂ መጽሐፍ ቅዱስ ኢየሱስን የሰጠን አብ እንደሆነ ይናገራል። ዓለሙን እንዲሁ ወደደ አንድያ ልጁን እስኪሰጥ ድረስ ነው የሚለው። እሷ አልሰጠችንም። ማርያምን ለኔ አልሰጠችኝም። አብ ነው ልጁን የሰጠኝ። እሷ ምክንያት ናት ለመወለድ። አለቃ። ከባድ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድነን። ደስ እየሆኑ ወንጌል መናገር ነው። ይሄ እኮ ከአንዳንድ ለምን አልተቀበልክም አይባልም። የሆነ ትምህርት ተጠቅጥቋል፣ የሆነ አመለካከታል። ያንን ዞር አድርገው ወደ ትክክለኛው ወደ ኢየሱስ ወደ መጽሐፍ ቅዱስ ማምጣት በጣም ከባድ ነው። መንፈስ ቅዱስ ደግሞ ይረዳል። ባገኘነው አጋጣሚ ስለ ኢየሱስ መመስከር ነው፣ ወንጌሉን መናገር ነው። ቀጣዩ ስራ የመንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። አይገርምም? ከባድ ነው። ብቻ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝ አንቺ ስለሆንሽ ባለመልእክቱ ብሽር ባለፈው ሳምንት ሳገለግላይ እንዳትነካኝ ትልጅም ስትል ማለት ነው። ባሏ እንዳትነካኝ ብላው እንዳትጠጋ እኔ ጋር ብላ ባሏ ሌላ ሴት ጋር ቢሄድ ማን ነው ኃጢአተኛ? ነገሩኝ በጌታ። ስለዚህ አንቺ ቤት የተከለከሉ ብዙ ነገሮች አሉ። እውነት ነው። ኦልሬዲ ባልሽ ጾም ላይ ነው፣ ግን ምንም ብዙ የተጋነነ አይደለም። እውነት ነው። ጾም ላይ ነው ባል። እግዚአብሔር እንደዚህ ያለ ጾሙን በአስቸኳይ ፍቺ። አጨብጨባጭ ምን አይነት ቋንቋ ላውራ? ባጭባጭ አታርገው በጌታ። ምን አማርኛ ላምጣ? ብዙ አይነት ሰው ይሰዳሉ። ጾመኛ ሆኗል ባሏ። የክርስትና ጾም እንዳይመስል ጾም ስለ አንዳንዶቻችሁ ወይኔ ወንድም ህይወቱ እንዲቀየር ምን አረላ ሌላ ጾም ውስጥ ከተዋለች። ይሄ ሰው ሄዶ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ቀኛስ ከፈርጉና ጾምሽን ፍቺ በሏት። ተንከራተተ ይሄ ሰው ረፊ ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ህይወት ሰጠን። ከሱ ውጪ ህይወት የለም። ሰውየንም የማህበራዊ ሚዲያ ነገር የምንጠቀምበት ቴክኖሎጂ የሞላበት ዲቫይስ እጃችሁ ላይ አለ። አነሰም በዚህ ፌስቡክም ቲክታክም አጫጭር ቪዲዮ ነው። ደግሞ አንዱ ቁጭ ብሎ የሚሳደብ ታገኛለህ። አንዱ ፖለቲካ የሚያወራ፣ አንዱ ስለ ብሔር የሚያወራ ታገኛለህ። አንዳንድ ነገሮችን ለኢንፎርሜሽን ያክል ጋዘር አርግ እንትን በል። ከዛ በኋላ ቁጭ አድርገውና ማንበብ ቀጥል፣ መጸለይ ገር when you are alone ብቻህን ስትሆን ቤት አስብበት፣ ቤተሰብ ጋር ስትሆን አስብበት፣ ቸርች ስትመጣ አስብበት። ይሄ ነገር አደገኛ ለብዙዎች እግረ መንገድ ሁከት እየሆነ ነው። ኢሞራል እየተማሩ ያሉት ብዙ ልጆች በዚህ ነው። ልጆቻችንን እያጣን ያለ ነው በዚህ ነው። ጭራሽ አባትና ተጨምሮ አእምሯችን ውስጥ የሚዋዥቁ ብዙ ኮንስተንት ያልሆኑ ጽናት የሌላቸው የሚዋዥቁ ዌቨሪንግ የሆኑ የሚናወጡ የጭንቀት ሐሳቦች ጌታን እንዳንሰማ አድርገውታል። ለምሳሌ ቅድም እንዳልኳችሁ ጭንቀት
ከልክ በላይ ማሰብ። እስቲ ድገሙልኝ። ትርፉ ምንድን ነው መሰላችሁ? ሶሻል ሚዲያን በደንብ አድርገን በትክክለኛው መንገድ መጠቀም አለብን። የጌታን ቃል ለመስማት የሆነ ነገር ለመማር የሚጠቅመንን ነገር ለመውሰድ ነው እንጂ ዝም ብለን የእንትናንም ስድብ የእንትናንም እንትን አይሰራም። እንደዚህ ቀኑ ሙሉ ስድብ፣ ብልግና፣ ዘረኝነት ይሄንን ሙሉ ሰምተን መጸለይ አንችልም። ወደ ጌታ መቅረብ አንችልም። የሚጠቅመንን ነገር እንምረጥ በትክክለኛው መንገድ። ይሄንን ነው የምለው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰው ነው። እኔ አሁን እውነቴን ነው። እኔ የእውነት ለማውራት እኔ የእግዚአብሔር ቃል አስተማሪ የመሆን ፍላጎት አልነበረኝ። ፍላጎት ዘማሪ ለመሆን ነበር። ውሸት ምን ያደርጋል? እና አንድ ቀን ደግሞ ምን እንደነካኝ አላውቅም። ነቢይ ለመሆን ደግሞ በብርቱ ፈልጉ ይላል የሚለውን አነበብኩና በብርቱ መፈለግ አለብኝ ብዬ በብርቱ ፈለኩ። በቃ ፈለኩ። ያን ጊዜ ከአዲስ አበባ የሆነ የሚመጣ ወረቀት አለ። ለንግድ የሄዱ ሰዎች ሁሉ 7 ቀን ጾም ግቡ፣ በአንደኛው ቀን ብርሃን ታያላችሁ፣ በሁለተኛው ቀን እሳት ታያላችሁ፣ በሶስተኛው ቀን ውሃ ታያላችሁ፣ በአራተኛው ቀን መስቀል ታያላችሁ፣ በአምስተኛው ኮከብ ታያላችሁ የሚል ጽሑፍ ይመጣል። እና እኔም ገብቼ አንደኛ ቀን ዋልኩ። አንዳንድ ልጅ እኔ ብርሃን አይቻለሁ ስል እኔ እንኳን ብርሃን መስኮት አይታየኝም። ምንም ነገር የለም። ሁለተኛም ላይ የለም። ላካሰው አሁን አንዳንድ ሰው ምን አላየሁም ካለ መንፈሳዊ እንዳይደለ አድርጎ ሰው ስለሚቆጥረው አሁን አንዳንድ እህቶች በእውነት እህቶች ነው ያልኩት፣ ሴቶች አላል። ሴቶች አንዳንድ ሴቶች ለምሳሌ መንፈስ ቅዱስ ሙላት ሲጸለይ እንዲህ ገና እጅ ጭቃችሁ ጌታ ሆይ ምናምን ስትሉ መሄድ ይጀምራሉ። ሳብ አድርጌ ተሞልተሻል። ሳይሞሉ መውደቅ ጥቅም አለ? የሚፈለገው ለሽ እያሉ መነሳት ነው ወይስ መሞላት ነው? አይደለም እኮ መሞላት ነው የሚያስፈልገው። ተቀላቅሏል እኮ ተደባልቋል እኮ። አንዋሽ። በቤተ ክርስቲያን አካባቢ ላይ መንፈስ ቅዱስ እንትን ተሞል ሳይሞሉ መውደቅ ምን ጥቅም አለ? ትክክለኛ ነገር ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ብቻውን ይወጣታል። ሰው አይደለም። ዮሐንስ ያጠምቅ ባይዘይ ንስሐ ግቡ ብቻ አይደለም የሚለው ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ታጠምቆ ሂድ ይላል። ኖርማል ሰው ነው ማለት ነው። ታጠምቆ ብቅ ሲል ውጣ ንስሐ ግባሽ እየላከ አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል አይደል? ኢሳይያስ 53 የሕማም ሰው ይመስላል። ስናየው እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ ነው። ሊትራሊ ቃሉ አንፌቨርድ ነው። ምን ማለት መሰለ? ኢየሱስ ወሬ ጀምሮ አታስጨርሰውም። ፌቨር የለውም። ትዞራለህ። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው ታያቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው። የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨርድ አደረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን ነው። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ነው። ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በስድስት ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ለወሬ አታስጨርሰው። የኔ ኃጢአት እንዲያርጎት እኔ አንድ ቃል አለ ይኸውላችሁ፣ እንዲህ ይላል እዛው ኢሳይያስ 53 ላይ ኃጢአታችንን ተሸከመ በደላችንን ተቀበለ ይልና እኛ ግን ስናየው ይላል በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። ኃጢአታችንን ተቀበለ ይላል፣ በደላችንን ተሸከመው። ከዛ ሳየው የኔ በደል፣ የኔ እርግማን፣ የኔ ኃጢአት እንዲህ ሳየው በእግዚአብሔር የተቀሰፈ ነው፣ የተጎዳ ነው። ቀጥሎ የተሰቃየ ይመስላል። እግዚአብሔር የሁላችንን በደል አይሆን አይ ሲመጣ አይገምትም፣ አትገምተውም። እውነቱን እኮ ነው እግዚአብሔር ምልክት የሰጠው። ጭንቅላቱ ዙሪያ ክብ ብርሃን አለ አላለውም።
ኦርዲነሪ ነው። እንደውም ከሰው መሃል ማትመርጠው አይነት ነው። ለእንትንም ለምርጫም አይመችም። አናጢ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስልም። ኢየሱስ ክብር ሁሉ ለሱ ይሁን። ደስ ይላል። ይህን ሁሉ ዋጋ የከፈለው ለእኔና ለአንተ፣ ህይወት የሰጠው ለእኔና ለአንተ፣ ያለ ልክ ዝቅ ብሎ የመጣው እኔና አንተን ለማዳን ና ወደ ኢየሱስ። ኢየሱስ ይወዳል። ህይወት እሱ ነው። ከሱ ውጭ መንገድ የለም። እንዴት ደስ የሚል ቆንጆ መልእክት! ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።